አክሱም ሙስሊሞች ላይ ምን እየተካሄደ ነው? ምን ተፈጠረ? መሬት የሰጠናችሁ ልትኖሩበት እንጂ መስጊድ ገንብታችሁ ለመስገድ አይደለም። ይህንን ካደረጋችሁ ወደ ሽሬና ወደ ሳውዲ አረቢያ ሄዳችሁ መኖር ትችላላችሁ። ሂጃብም እንዲሁ በከተማችን ወይም ደግሞ በአክሱም አካባቢ መልበስ የማይቻል መሆኑን ይህንን አውቃችሁ ሀገራችሁን በወቅቱ ፈልጉ እየተባሉ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበለግ ሚዲያ ቤተሰቦች እንዴት ናችኋለን? ዛሬ ይዤላችሁ የቀረብኩት እንግዲህ ከእስከ ዛሬው ለየት ያለና ለብዙ ሰው ሼር እያደረጋችሁ ብዙ የሙስሊም ማህበረሰብ እንዲደርሰው እፈልጋለሁ ማለት ነው። በኮሜንት ሴክሽን ላይ ያላችሁን አስተያየት አስቀምጡልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ በትግራይ ክልል በተከሰተው በአምና መረጃዎችን ይዤላችሁ ቀርቤያለሁ ማለት ነው። በነበረው የተማሪዎች ዩኒፎርም በትግራይ ክልል ሂጃብ በአክሱም ከተማ እየተደረገ ያለውን እንዳይለበሱ ወይም ደግሞ ሙስሊም ተማሪዎች ለብሰው ወደ ትምህርት ቤት ገበታቸው እንዳይሄዱ እየተደረገ ይገኛል ማለት ነው። ስለዚህ እንዲደርሳችሁ ትምህርት ቤት እየተካሄደ ምልክቷን ጫን እያላችሁ ተቃውሞ እየገጠመው ሄዶ አጠቃላይ በአክሱምና በአካባቢው ያሉ ሙስሊሞችን እነሆ ዛሬ ይዘታቸው ማለት ነው እንዳገለለ ወይም ከተማ ሲደረግ የነበረው የተማሪዎች የሂጃብ አትለብሱም ወይም ደግሞ ሂጃብ ሰዓት ደግሞ በዛ አካባቢ ያሉ አጠቃላይ ሙስሊሙ ማህበረሰብ ዛሬ ለሁለት ዓመት የተሰጣቸው መሬት ይገኛል ማለት ነው። መኖሪያ በዛን አካባቢ በተማሪዎች ላይ በተደረገ ደግሞ ሂጃብ ክልከላ መስገድ በትምህርታቸው ላይ እንዳይገኝ ካደረጋችሁ ከሀገራችን ቆይቶ አሁን ደግሞ አጠቃላይ ወደ ሳውዲ አረቢያ ሄዳችሁ ሀገራችሁን ለቃችሁ መኖርና ማምለክ ትችላላችሁ። ሂጃብ የተባሉ ያገኛሉ ወደ መስጊድ አካባቢ በቀላችሁ ሁለት ሀገራችንን ለቃችሁ ወደ ሳውዲ አረቢያና ወደ ከንቲባው ወይም ደግሞ ማለታቸውን ተከትሎ አሁን ላይ ከባድ ተቃውሞ እየተካሄደ ይገኛል ማለት ነው። ይህን ውሳኔ አስተላልፈው ስለዚህ በዚህ አካባቢ ማህበረሰብ እንዳይሰጅ ራሳችሁን ጠብቃችሁ የእምነት አምልኮን በአግባቡ ወይም ደግሞ ሃይማኖት እንደ አጠቃላይ መልኩ እነዚህ ሰዎች እንግዲህ በአክሱም ወይም ማለት ነው። ስለዚህ ሰዎች ምን ማህበረሰባቸው ናቸውና ሙስሊሞች እዛው ተወልደው እነሱ ጋር አብረው እነሱ ጋር አድገው ይህ የነሱ አብራችሁ የወጡ ማህበረሰቦች እንደዚህ አግለው በላይ ስለሚወዱ እስከዛሬ ድረስ ይሆናል። ስለዚህ እነዚህ ሰዎች ብዙ ከፍተኛ ተጽዕኖ እየተደረገላቸው መስገጃ ቦታ ተከልክለዋል። አጠቃላይ በኢትዮጵያ ያለው ማህበረሰብ ለብሳችሁ እዚህ ከተማ ላይ የእስልምና እምነት ተከታይ የሆናችሁ ከተማ ከንቲባ እንዲሁም ደግሞ እንዲሆኗቸው ቢሮ አጠቃላይ ይገኛሉ ማለራሮቹ ውሳኔ ተደርጓል ማለት ነው። አጠቃላይ ልጆቹ ከትምህርት ቤት ተባረው አጠቃላይ ማህበረሰቡ ከመስጊድ ራቁቱን እየኖረ ሊጠይቅላቸው ልጆቻቸውን በራቁት አጠቃላይ በሊሄዱ እየተጠቀሙባቸው ይገኛሉ ማለት ሰራቱ የመዛን አካባቢ ያላችሁ ከፍተኛ አመራሮች በዚህ ላይም ደግሞ አጠቃላይ በኢትዮጵያ ያሉት ነገር ባለማህበረሰብ እስካሁን ድረስ መፍትሄ ሳይገኝና ለነሱ ላይ ደግሞ እንደገና እንዳጠቃላይ ማለት ነው። እንደ አጠቃላይ በመካባቢ ያሉት የመድረስ አመራሮችን በዚህ ላይ ባለመስጣታቸው እስካሁን ድረስ እየተሰቃዩና ከፍተኛ በደል እየደረሰባቸው ይገኛሉ ማለት ነው። ከተማ ውጭ በፊት የምንሰማው ይገኛሉ ማለት ነው። የመቃብር አካባቢ ሰው ወይም ደግሞ እንደ ነዋሪ ጥያቄ እያቀረቡ ነበር ማለት ነው። አሁን ደግሞ በሚሊዮን ይገኛሉ ማለት ነው። በሂጃባቸው መጥተው ሂጃብ ላይ ለብሰው ራቁታቸውን ይሄዱና ሁላችን የተለያዩ አስካሪ እንዲሁም ደግሞ ወይም ደግሞ አንዱ በላይ እየሰሩ እንዲገኙ እያደረጓቸው ይገኛሉ ማለት ነው። መሰረት ሁላችሁም በያላችሁበት እነኚህ ሰዎች አናሳቡበት አካባቢያቸው ይገባል የመግለጽ ማመራቸው እንዲሁም ደግሞ በዛው ተቃውሞ ያደረጉባቸው ይገኛሉ ማለት ተከታይ የሆናችሁ ማህበረሰብ ይድረስ ስራዋ ኢስላም ያላችሁ ሰዎች ድምጽ ልትሆኗቸው ይገባል። ያልደረሱ በፊት እዛ ያለው ማህበረሰብ ሊታደጉት ይገባል። በየትኛውም አካባቢ ያላችሁ የሙስሊም እህትና ወንድሞች ለእነኚህ ሰዎች ድምጽ መሆንና ፍትህ መጠየቅ አስፈላጊ ነው እያልን ሌሎችንም ደግሞ ተጨማሪዎችን በሌሎች ዘገባ የመጡትን ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። አጠቃላይ ሁሉንም ኡስታዞችን በዚህ ጉዳይ ላይ ምን አሉ? ኡስታዝ በድሩ ሁሴን የተናገረውን ወይም ደግሞ ያስቀመጠውን ሐሳብ በቀጣይ አስቀምጬላችኋለሁ ማለት ነው። ሙሉ ቪዲዮውን ተከታተሉት። ሁልጊዜም የምናቀርባቸው ዘገባዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ተከታተሉን እንላለን። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሂጃብ አድርጋ መማር እንዴት ነው የምትከለከለው? እህታችን